13 ዓመቴ የልጅ እናት ሆኜና በጣም ብዙ መከራ ያየሁበትን የህይወት ታሪኬን ዛሬ ላካፍላችሁ። ምክንያቱም ትንሽ ተማሩበት ስለምትችሉ ስፔሻሊ ሴቶች ደግሞ ተማሩበታላችሁ ብዬ አስባለሁኝ። ግን ይሄን ቪዲዮ ቲክቶክ ኮሚኒቲ ጋይድ ውስጥ የከተተብኝ ስለሆነ ኮፒ ሊንክ በማድረግ ጀምሩልኝ። ከልጅ አባት ጋር እንዴት እንደተዋወቅኩኝ ልንገራችሁ። በመጀመሪያ 6ኛ ክፍል ተማሪና 13ኛ ክፍል ተማሪ ነበርኩኝ በኮቪድ ወቅት ላይ ማለት ነው። ከዛ እኔ የአጎቴን ልጅ አገኛታለሁኝ። እኔ ብዙ ከቤተሰብ ጋር የምቀራረብ አይነት ሰው አይደለሁም። ብዙ ፋሚሊ አለኝ ግን ብዙ አልቀራረባቸውም። እናቴን በሞት አጥቻለሁ። አባቴ ደግሞ ጥበቃነት እየሰራ ነበር የሚያሳድገን። ቀንም ሙሉ ሲጠብቁ ነው ማታ ሌሊቱንም አድሮ ነበር እረፍት የሚያገኘውና በጣም ችግር ውስጥ ነበርም። በዛ ሰዓትም እኔ አጎቴ ልጅ አገኛታለሁ። ከአጎቴ ልጅ ጋር አብሬው ላለው በእድሜም እኩያዬ ስለነበረች አብሬያት ላለውና የአጎቴ ልጅ ሚስት ደግሞ ቀድሞ ከሌላ ሰው የተወለደ ወደ 25 ዓመት የሚሞላ ወንድ ልጅ ነበራት እና እሱም እዛ ቤት ነበር የሚኖረው። አብሯቸው ነበር የሚያድረው። ባጃጅ ሹፌር ነው። በቃ ሰርቶ ተመልሶ ይመጣልና እሱንም አውቀዋለሁኝ። እዛው ነበር አብረው የሚኖሩትና እኔ ቤተክርስቲያን አገለግል ነበርና አምሽቼ ነበረ ብዙ ጊዜ የምገባውና አንድ ቀን በጣም አምሽቼ ገባ ወደ ቤት ስገባ አባቴ በጣም ይናደድና አትገቢም ብሎ ይከለክለኛል። በር ላይ እየጠበቀ ነበር። በሰዓቱ ተናዶ ነበረ። አትገቢም ብሎ ይከለክለኛል። በሰዓቱ ትንሽም እኔም እንትን እያልኩኝም ስለነበር ሙላቸው ጓደኞች ከፍ ያሉ ስለነበሩ የእነሱን ነገር ነበረ የምከተለው እና በቃ ትንሽም እንትን እላለሁኝ ተብት ነበረ። ከዛ አትገቢም ምናምን ሲለኝ ፊት ለፊት ያሉት ዘመዶቼ ቤት ሳይሆን የሄድኩትኝ የአጎቴ ልጅ ያሉበት ቤት ነበር የሄድኩትኝ እና ከዛ ከነሱ ጋር ማደር ጀመርኩኝ። ከነሱ ጋር መዋል ጀመርኩኝ እና ከሱ ጋር የተለየ ግንኙነት ጀመር። ማለት አብሮኝ ስራ ሲወጣ ይዞኝ ይወጣል። ከጓደኞቹ ጋር አብረን እንዞራለን። በቃ ብዙ ነገሮችን ያደርግ ነበረ። ከዛ እኔ ፍቅር ያዘኝ። በቃ እሱም ወድሻለሁ፣ ፍቅርሻለሁ ይለኛል። ቆንጅዬ ነሽ ይለኛል። አንቺ ህፃን ነሽ ይልሻል እንጂ ትልቅ ነሽ ይለኛል። በቃ ያበረታተኛል በጣም እና ብዙ ነገሮችን ያደርጋል። በቃ ይንከባከበኛል። ሁሌም አብሮኝ ነው። በቃ እንደዛ ነበረ። በቃ እንዴት ልበላችሁ፣ በቃ አሪፍ ነገር ነበር። ከዛ ለካሱ ከዚህ በፊት ወንጀል ሰርቷል፣ በሰው ግድያ ሙከራ ማለት ነው እና በፖሊስ እየተፈለገ ነበረ በሰዓቱ ማለት ነው። ከዛ ያንን እኔና እሱ የነበረንን ግንኙነት ማዘሩ እና እህቱ ታውቃለች። ያጎቴ ልጅ የነበረችው አብሬያት እሷን ብዬ የሚሄድባት ልጅ ታውቃለች። እና ስታውቅ ምንድነው ማሂ ምናምን ብላ ስጠይቀኝ እኔ ምንም አይደለም በቃ ምንም አይደለም ነበር የምለው። ምክንያቱም እደብቅ ነበረ። ምክንያቱም እኔ ከነበረኝ የልጅነት አንጻር እሱ ምንም አይናገርም፣ ማንም አይናገርም እና በድብቅ ነው ይዞኝ ሲወጣም በድብቅ ነው፣ ስንመለስም በድብቅ ነው። በቃ ምንም የሚያውቁት ነገር የለምና ይሄ ወደ ቤት ተመለስኩኝ፣ ወደ አባቴ ቤት። እዛው መኖር ጀመርኩኝ። ከዛ ይመጣል በቃ ናፈቅሽኝ፣ እንዴት ነው አልቻልኩም እዛ ቤት አንቺ ከሌለሽ ይደብራል ምናምን ይለኝና በቃ እንትን ይለኛል። በቃ ይስበኛል በጣም እና መቶ ያየኛል። አሪፍ ነገር ያደርግ ነበርና ታሰር መሆኑን መሀል ላይ ሰማሁኝ። እኔ ምንድነው ታሰረው እንደምናም በጠየቅኩት ተጠይቀው በቃ እንደዚህ ሳላቅኔ እንደዚህ ነገር አድርጌ እንደዚህ ብሎ በቃ ነገሮችን አድበስብሶ ነገረኝ። እኔ ልጅ ነኝ በዛ ሰዓት። ኦኬ እናንተ ልትሆን ነው ምናምን ማለት ጀመርኩኝ። ከዛ በኋላ በቃ ልጠፋ ነው ከዚህ ሀገር፣ አንቺን ግን ጥዬ መሄድ አልፈለኩም ምናምን ይለኛል። አብረሽኝ ተጠፊያለሽ እሺ ብሎ ምናምን ይዞኝ ወደ ጎጃም ሀገር ጠፋን። ስንጠፋ አባቴ እዚህ እኔን አጥቶኝ በጣም ብዙ ነገሮችን ፈጥሮ በፖሊስ እያስፈለገኝ ዘመድ ቤት ብዬ ነው የወጣሁት። በዛው ቀርቻለሁ። በቃ በጣም አባቴ ጭንቀት ውስጥ ነው። እዛ የሄድኩበት ሀገር ላይ መንገድ ላይ ገና እየሄድን በቃ ስፔሻሊ እየተቀየረ ይመጣል። እንትን እያለ በቃ እያኮረፈ በቃ ይሄ እንደማያውቀኝ ኢግኖር እያደረገኝ ይመጣል። ልንደርስ አካባቢ እዛ ወደ ሀገሩ ማለት ነው ኢግኖር እያደረገኝ ይመጣል። በቃ ኖርማል ነው። እኔ ደግሞ በቃ ገና ፈርቻለሁ። ሀገሩንም አላውቀውም። እኔ እዚህ አስቤ የሄድኩት ትልቅ ቤት ይኖራል፣ ዘመድ አክስቶች ይኖራሉ፣ አያቶች ይኖራሉ። ምክንያቱም ከዚህ ስንሄድ የት ነው የምትሄደው ብዬ ስጠይቀው አያቶች ቤት ስላለኝ ተከትሎ መሄዴ ነው። እኔ እነሱም አሉ በማለት ማለት ነው። ከዛ ስንደርስ በጣም የሚያስፈራ ጫካ የመሰለ ቤት ነው የገባንበት ቤት። ከዚህ በኋላ እዚህ ነው የምንኖረው፣ ከዚህ በኋላ እዚህ ነው የምንቆየው ምናምን ይለኛል። እሺ ብዬ ስንቆይ አያቱም አለች። አያቱ የምትመጣው በወራንዴ ነው። እዛ ቤት አትቀመጥም ነበረ ማለት ነው። ምንም መስሪያ የለም፣ ምንም ማብሰያ የለም፣ የምንጠጣው ነገር የለም፣ ምንም የለም። እኔ በተኛውበት ተነስቶ ጥሎኝ ይወጣል። ነገሮች ሁሉ የተቀየሩት
ጎጃም ሀገር ከደረስን በኋላ ጧት ተነስቶ እሱ ጥሎኝ ይሄዳል። በቃ ማታ ነው የሚመጣው። እንደማያቀኝ ሆነ። ቀንም ሙሉ ነው የዛሬ ሙላ። የሚበላ ነገርም የለም፣ የሚጠጣ ነገርም የለም። ቤቱ ባዶ ነው። እማቀው ሰው የለም። በቃ ብቻዬን ቀርቼ ጧት ይወጣል። ማታ ልክ ሲመሽ ጠጥቶ እያጨሰ በቃ ሙሉ ሰውነቱ በቃ እየሸተተ ሲጋራ በቃ የሚደብር ሽቶችን እየሸተተ ይመጣል። ሁሉ ነገሮችን እንደሚጠቀም አላቅም። እንደዚህ አይነት ሁሉ ሱሶች እንዳሉበትም አላቅም። በዚህ ልክ በቃ ላይ አምጥቶ እስከሚያጨስብኝ ድረስ በቃ ከዛ ቤት ውስጥ ራሱ ማብራት ራሱ የለም። እማበራው ማብራት የለም። ሻማ እንዳላበራ ሻማም የለኝም። በር ጋር ቁጭ ብዬ ነበር የጠበቅኩት የዛ ቀን ማለት ነው። መጣ። ከዛ ገባ። ምንም አልመሰለውም። ፍራሽ ነገር ነበረ እዛ ላይ ተኛ። ዝም አለኝ። የሆነ ኢግኖር አደረገኝና ተኛ። ጠዋትም ሲነጋ ምንም አይነት ነገር አይለኝም። ዝም ነው የሚለኝ። ተነስቶ ይወጣል። በኋላ ልክ መምጣት ሲፈልግ በፌስታል ምናምን ምግብ ይዞልኝ ይመጣና ይወረውርልኛል። እቀመጣለሁ። ከዛ ከጓደኞቹ ጋር ስብስብ ብሎ ይመጣል። ሴቶች እንዳለ ወንዶች ምናምን ተሰብስበው ይመጣሉ። ማናት ምናምን ሲሉት ሲስተር ናት ምናምን ብሎ ያልፋቸዋል። ከዛ ወንዶቹ በዛ ሰዓትም አያርፉም። የሚያደርጉት ነገር የሚሉኝ ነገሮች ፊት ለፊቱ አይኑ እያየ የሚሉኝ ነገሮች አሉ። የሚያደርጉት ነገር አሉ። ምንም አይልም። ልክ ከተጠ ስብስብ ብለው ማይሆን ነገሮችን አድርገው ምናምን ይወጣሉ። ከዛ እነሱ ከወጡ በኋላ ራስሽ ፈልገሽ ነው፣ ፊትሽን ስቀሽለት ነው፣ ራስሽ ነሽ እየጠቀሽው እያለ እርግጫ፣ ጥፊ፣ ቤት ውስጥ ያገኘውን ነገር እየወረወረ ላይ ይሰብራል። በጣም ይቀጠቅጠኛልና በጣም ሲመታኝ በቃ በጣም ምቶቹ ሲበዙብኝ ራሴን ስጭ ወርቅ ነበረና በቃ ምክንያቱም የሚበላም ነገር አላገኝም። ቀንም ሙሉ ርቦኝ ነው ሙላው። የሚጠጣም አልጠጣም፣ ውሃም አልጠጣም። በቃ በጣም ምንም ነገር የሌለበት ቦታ ላይ ስለነበርኩኝ በቃ ከአቅሜ በላይ ይሆንብኝ። እኔ ትንሽ መለስ ሲልልኝ እነሳለሁኝ። ከዛ እሱም ደግሞ ወጥቶ ምናምን ተረጋግቶ ምናምን ይመጣል ማለት ነው። ስለምወድሽ እኮ ነው፣ አንቺን ሲያወሩብኝ ስለማልወድ እኮ ነው። ቤት ውስጥ ተቀምጬ እኮ እንደዚህ የሚለኝ እንግዲህ በቃ ስናደድ ነው ያለሁበት ሁኔታ አናዶኝ ነው ይለኛል። በቃ እሺ ተረጋግቷል ምናምን ብዬ ደግሞ ውጭ ምናምን ለወጣ ስል በጣም ነው የሚበሳጨው። ላይ ግን ምናምን በቃ ታሳሰኝ ነው እንዴ ምናምን ነው የሚለኝና ከቤት እንደወጣ አይፈልግም። ከዚህ ቤት ውጭ ንቅንቅ በያትና እኔና አንቺ እንታያለን ምናምን በቃ ወደ ቤቴ እንኳን እንዳልመልስ በጣም ብዙ ረግጬ የወጣሁት ነገር አለ። ሁሉንም ቤተሰቦቼን አሳዝኜ ነው የወጣሁት። ሪው ሱል የነበረ ታይም ላይ ቤተሰቦቼ ተይ ረፊ ተቆጥተውኝ ነበረ። አባቴ በጣም አዝኖብኛል። ሁሉም ቤተሰቦች አዝነውብኝ ነበረ። ስለዚህ ምንም ላደርጋችሁ አንድ ቀን ጥሩ ነው፣ አንድ ቀን አውሬ፣ አንድ ቀን አላውቅም። ማላውቀው ሲሆን እዛው ሰርቆ ታስሮ ፖሊስ ጣቢያ አድሮ ሊሆን ይችላል። አላውቅም። ሲፈልግ ጓደኞቹን ያመጣቸውና አብረው ያድራሉ። ጠጥተው ሰክረው ምናምን በቃ ይመጡና አብረው ስብስብ ብለው እኔም መሀል አድርገውኝ ነገሮችን በእንደዚህ አይነት መልኩ ነበር ሲያስቀጥል የነበረውና አዲስ አበባ እስከምንመለስ ድረስ ወጥተሽ ተቀጥረሽ መስራት ትችላለሽ አለኝና አረቄ ቤት አስቀጠረኝ። እዛ አረቄ ቤት አስቀጥሮኝ እስከ ምሽት 4 ሰዓት 5 ሰዓት ነው የሚሰራው። እዛ በጣም ብዙ የሰከረ ሰው አለ። በጣም ብዙ አይነት ነገር ነው የሚያደርጉት። ከክፍለ ሀገር የመጣው ነው የሚመስላቸው። እሱም እዛ አብሮ ቁጭ ይላል ከነሱ ጋር የሆነ ነገር ሲያደርጉ ተነስቶ ይወጣልና ያን በቃ ያን ምናምን ሲያይ የደበረው ነው ምናምን ብዬ ነበር የማስበው እኔና በጣም ታመምኩኝ። በጣም ታምሜ ወጣሁ ከአረቄዎቹ ስራ ማለት ነው። ከዛ በጣም ሲብስብኝ ህመሙ በቃ ወደ አዲስ አበባ መመለስ አለብን እንመለስ ብያልኩት። ከዛ የእሱ ጓደኞች ሴቶቹ የሚሰሩበት ቦታ ጭፈራ ቤት ነውና ከነሱ ጋር ወጥተሽ ስሪና ብር ስናገኝ እንሄዳለን አለኝ። የት? ጭፈራ ቤት። በዛ መሀል ሳላስበው ራሴን ሴተኛ አዳሪ ቤት ውስጥ አገኘሁ። በቃ ከነሱ ጋር ሄደሽ አብረሽ ሰርተሽ መውጣት ትችያለሽ ምናምን አለኝ። ጭፈራ ቤት? አዎ። ከዛ ዝም አልኩት። ጭራሽ ባሰበት። በቃ አያወራኝም። ጠዋት ተነስቶ ይወጣል፣ ማታ ይገባል፣ አያወራኝም። እና ሴቶች ጓደኞቹ ሲመጡ እኔ እንውጣ ምናምን ብለውኝ ይዘውኝ ይወጣሉ። ይዘውኝ ይወጡና የሚሄዱበት ጭፈራ ቤት አብራቸው ተቀመጥና ከዛ እነሱ ሰው አግኝተው ምናምን ሲወጡ እኔ ተመልሼ ወደ ቤት እገባለሁ ማለት ነው። ጨለማ ውስጥ
ቤት ገብቼ ተኝቼ እጠብቀዋለሁ። አይመጣም፣ እዛው ሊያድርም ይችላል ሊመጣም ይችላልና በቃ መሀል ላይ የእሱ እናት ትደውል ነበር። እየደወለች የምታውቀው ግንኙነታችን የምታውቀው እሷ ስለነበረች ትደውልለታለች እና እየደወለች እንዴት ሆናችሁ ምናምን ትሏለች ለእሱ ማለት ነው። እኔን አግኝተኝ አታውቅም፣ አውርታኝ አታውቅም። እኔ እሱ ነው የምታገኘው፣ ምክንያቱም በሌላ ሰው ስልክ ስለሆነ የሚደውለው እሱ ነው የምታገኘው። እና ትንሽ ብር ትልክልሃለች፣ 500 ብር 600 ብር ትልክልሃለች። ያንን ብር ስልክለት ቀጥታ ወስዶ ምንም አያረግበትም፣ መጣትና ማጨስ ብቻ ነው ሊያረግበት የሚችለው እንጂ ከዛ የተሻለ ነገር አያረግበትም። እና እኔ በጣም እየተጎዳሁኝ መጣሁ እዛ ሆኜ ማለት ነው። በጣም በቃ ልብሴ ሁሉ ቆሸሽ ብሎ ፀጉሬ ምናምን በቃ ራሴን ጥዬ በጣም ነበረ የተበሳቆልኩት ማለት ነው። እና እሱ ምንም አይመስለውም፣ ይወጣል፣ ሻወሩንም እዛው ውጭ ላይ ይወስዳል፣ እንትኑንም መብላት ካለበትም እዛ ውጭ ይበላል፣ ልብሱንም እዛ ሰጥቷል። ይሄ ባልተቀመጥኩኝ ወይ ወጥቼ አልሰራው ነገሩ እንዳለ በቃ እኔ ካሰብኩት ውጭ ሆነ ማለት ነው። እሱ ያለበት ቦታ ከሄድኩኝ ለምን መጣሽ ብሎ መተኝ ይችላል። እና ምክንያቱም ወጥተሽ ስሪ ያንን ስራ ከዛ በኋላ ተመልሰን እንሄዳለን ስላለኝ ማለት ነው። ከዛ ውጭ በምንም አይነት መልኩ ብር አላገኝም። ወጥተሽ አብረሽ ጭፈራ ቤት ስሪ ካልሆነ በምንም ልንሄድ አልችልም ስላለኝ ግዴታ ወጥቼ ነው መስራት ያለብኝ ማለት ነው። እሺ ሄዳለሁ ከሴቶቹ ጋር። ከዛ አብሬን ከወንድ ጋር ተኝቼ ምናምን እሱ ቁጭ ብሎ ፊት ለፊት ያየኛል። የሚሰራውን ብር አለች ልጅቷ፣ እሷ ትቀበልና ትሰጧለች። ከዛ በቃ ያንን ነገር እንደዛ እያደረኩ ስመጣ ደስ እያለው መጣ። በቃ ፊቱ ምናምን አያኮርፍም ምናምን በቃ ደስ እያለው መጣ ማለት ነው። ሰው ከወደድክ እንዴት ነው የኔ የምትለውን ሰው የምታፈቅረውን ሰው ለሱ ምንም አደርጋለሁ የምትለውን ሰው በዚህ ልክ እንዴት ገሉን ትሸጣለህ? ሲያዩብህ የምትጠላውን ሲነኩብህ የምትጠላውን እንዴት ተኝ ብለህ ትልካለህ? እሺ በደንብ ኮፒ ሊንክ አድርጉ፣ ምክንያቱም ቪዲዮውን እያስጠፉብኝ ስለሆነ ኮፒ ሊንክ እያደረጋችሁልኝ። አሁን እዚህ ጋር እኔ አልፌዋለሁ፣ ችግር የለውም ያለፍኩት ታሪኬ ነው። ግን በጣም በእንደዚህ አይነት ሁኔታ ውስጥ ያሉ ሴቶች ይኖራሉ። በእንደዚህ አይነት ሁኔታ ውስጥ ያሉ ሴቶች ይኖራሉ። እና እሱ ብሩን ይቀበላል። በቃ ቀጠለ በዛ ሁኔታ ማለት ነው። እኔ ማታ ሄዳለሁ፣ እሱም ይጠብቀኛል። ከዛ ብሩን ይወስዳል፣ የሆነ ነገር እንበላበታለን፣ ከዛ እንመለሳለን ማለት ነው። 7 ወር ምናምን ሆኖናል እዛ ማለት ነው። አጠገቡ ያሉት ሁሉም ሰው ዝም አለ። ለምን እንዲያረክ የሚልም ሰው ስለሌለ፣ ስለዚህ እሱ ልክ ነው ብዬ ማሰብ ጀመርኩኝ። የሚለኝም ማድረግ ጀመርኩኝ። በቃ እንዲያርጊ እሺ፣ ይሄን አርጊ እሺ ነው የምለው። አያቱ ትመጣለች፣ ምንም አላትም። በቃ መታ አይታን ትሄዳለች። እና በጣም የታመምኩ ሰዓት ላይ መጣች። ከዛ በቃ በጣም ከአቅሜ በላይ ሆኖብኛል ህመሙና አዲስ አበባ ሄጄ ነው መታከም የምፈልገው፣ አዲስ አበባ እንሄዳልኩኝ ማለት ነው እኔ። ከዛ ለአያትየው አዲስ አበባ ሄጄ አዲስ አበባ መታከም ያለብኝ ብዬ ነገርኳት ለአያትየው። ከዛ አያትየው እሺ ብላ ወዲያው ከአንድም 3 እንደዚህ አድርጋ ልከም ብላ ሄዳለሁ ምናምን ብያት ልትልከኝ ብላ እንደተመለስን አይታለች። እና በቃ አሁን ግን ራስሽ አድርሽን ራስሽ ሸኝን አልኳት አያቱን። እሺ አለች። ተነስ ሂድ ምናምን ሲባል በቃ ወደዚህ ወደዛ ተላ አንቆራጠጠው። ምንም ሊል አልቻለም። እኔ በጣም እያመመኝ ነው፣ እያላብኝ ነው። በቃ መቆም አልችልም። በቀጥታ ማስመለስ ነው እንዳለ የኔ ህመሜ ማለት ነው። ከዛ እዚህ እንደመጣን አዲስ አበባ እንደመጣን የሚቀበለን ሰውም የለም። እጃችን ላይ ምንም ብር የለም ከትራንስፖርት ውጪ ማለት ነው። ስለዚህ ማዘሩ ጋር መደወል ነበረበት። እናቷ ጋር ተደወለ። ስለዚህ እሷ እንድትቀበለን ተደረገ ማለት ነው። አያትየው ራሷ ቆማ አሳፍራን መኪናው ሲወጣ መሀል ላይ እንውረድ ቢልሽ እንዳትወርጂ ብላ ነግራኝ እሺ ብዬም ለመለስ መገናም ጸባዩን ያውቁታል። በቃ እሱ ካለ አለ ነው። ያን ነገር እንደሚያደርግ ስለሚያውቁ ለሹፌሩ ረድ ብሎ ቢል እንዳታስወርዷቸው አደራ ብላ ነው እናትየው የላከችን። እና እንደመጣን አዲስ አበባ ማዘሩ ተቀበለችን። በጣም አሞኛል። እኔ ቀጥታ እንዲወስዱኝ የሚፈልገው ነው ሆስፒታል ነው። ከዛ ሆስፒታል ገባሁኝ። እሱ እዚህ ሲሰራ ባጃጅ የራሱ ነበር እና ያ ባጃጅ ተሽጦ የተወሰነ ብር አለ እናቱ ጋር እና 60,000 ብር ሰጠችው ማዘር። ከዛ ሆስፒታል ታክሜ እንደወጣ አልጋ ክፍል ምናምን ወሰደኝ። እዛ ገባን። ከዛ በኋላ አሁን ጭራሽ ብር አለው
ያን ብር እስከሚያልቅ ድረስ እንደፈለገ ነው ማድረግ የሚችለው። እነዛው አልጋ ክፍል ሆነን በቃ ብሩን በ3 ቀን ውስጥ ነው ያለቀው። 50 ሺህ ብር በ3 ቀን ውስጥ። ስልክ ይገዛል፣ ከተጣላን ይሰብረዋል፣ ሄዶ ይገዛል፣ ይሰብረዋል፣ ሄዶ ይገዛል። አለቀ በ3ኛው ቀን ያ ብር። የመጨረሻ የተጣላን ቀን በጣም እዚህ አዲስ አበባ ከመጣን በኋላ የመጨረሻ ተጣላን በጣም ማለት ነው። ከዛ ማዘሩ ጋር ሄድኩኝና እንዴት ነው የሚሆነው? እንደዚህ እያደረገ ነው፣ እንደዚህ አድርጎ ይሄን እንደዚህ ገዝቶ እንደዚህ ይሰብራል፣ ምን ማድረግ ይሻላል ምናምን አልኳትኝ። ከዛ እሷ በጣም ትሻላለች፣ ምርጥ እናት ናት፣ ትሻላለች እሷ በጣም እና እሺ ብላ የተወሰነ ብር ግማሽ ብር ነበረ እሱ ብር ለኔ ሰጠችኝና አብራኝ ሄዳ ቤት ተከራየችልን። ቤት ተከራይተን የተወሰነ እቃ ከማዘሩ ጋር ፍራሽ፣ ድስቶች ምናምን ገዝቼ ገባሁኝ እኔ ማለት ነው። ገብቼ ቁጭ አልኩኝ። እሱ ስራ አሁንም አዲስ አበባ ከመጣ በኋላ ምንም አይነት ስራ አይሰራም፣ ያለውን ብር ነው ለማጥፋት የተዘጋጀውና ቤት እንደተከራየን ተጠራ ምናምን መጣ። አየው እዚህ ነው የምትኖሩት ምናምን ከዚህ በኋላ ምናምን ተባለ። እሺ ብለን መኖር ጀመርን። ማዘሩ የሰጠችኝ የተወሰነ ብር እንዳለ እኔ ጋር እንዳለ አወቀ። ከዛ የሆነ ነገር ይለኛል። ወሰደው፣ አወቀና ወሰደው ያን ብር። 2 ወር ሙሉ ከቤት አይወጣም። 2 ወር ሙሉ ከቤት ሳንወጣ ያ ብር አለቀ። አንድ ነገር ከተናገርኩኝ የሚከተለኝን አውቃለሁ። ማዘሩ እየመጣች ጠይቀን ነበርና አወራኋት ያለውን ነገር። እንዴት ነው የምንቀጥለው? በእንደዚህ አይነት ሁኔታ ነው ወይ የምንቀጥለው? እንዴት ነው የሚሆነው ነገሮች እንደዚህ ብዬ ጠየኳት። ከዛ ስለዚህ የሆነ ስራ ወጥቶ ቢያንስ እንዲሰራ አመቻችለት አልኳትኝ፣ እናቱ ማለት ነው። እንግዲህ አስቡት 2 ወር ሙሉ ከቤት ሳይወጣ ያ ብር አለቀ። እንደውም በረከተል 50 ሺህ ብር ድጋሚ 50 ሺህ ብር ሰጣ ማለት ነው። አጠቃላይ 100 ሺህ ብር ማለት ነው። ያለው ብር ስንት ነው? ወደ 200 ሺህ ብር ነው መሰለኝ የተሸጠው ባጃጁ። 100 ሺህ ብር ነበራት መሰለኝ እጇ ላይ። ሌላ ብር እስቲ ቆይ መፍትሄ ይፈልጋሉ ምናምን አለችኝ። ሄደች ተመልሳ መጣች። ከዛ በኋላ ብድሩን ጨምራ አሁንም ሌላ ባጃጅ እንዲገዛ ነው ያደረገችው። ምንድነው ወጥተህ ስራ ሲባል መስራት የምፈልገው ባጃጅ ነው አለ። ባጃጅ መንዳት ነው የምፈልገው ባጃጅም ደግሞ ይሄ ነው እንዲገዛልኝ የምፈልገው አለና ባጃጅን መረጠ። ያ ባጃጅ እንዲገዛ ማዘር የተወሰነ ብር እዳ ውስጥ ገባች፣ ተበደረች። ያለውን ብር ጨምራ ያ ባጃጅ ተገዛ። እዚህ አዲስ አበባ ከመጣን በኋላ ማለት ነው። ከዛ በኋላ ያው ሰዎቹ እዚህ የተከራይተን የምንኖርበት ቤት ውስጥ ያው ሰው ሲበዛ ጫቱ ምኑን የሚቃመው ነገር ሲበዛባቸው ደበራቸውና ውጡ አሉ። ቤት ለቀን ድጋሚ ቤት ተከራየን። ወጥተህ ስራ ተባለ። ባጃጁን ተገዛለት፣ ተሰጠው ባጃጁ። ከዛ ያው ወጥተህ ስራ ተባለ። እየወጣ መስራት ጀመረ። አርፍዶ ይወጣል። የተወሰነ ግማሽ ሰዓቱን የሆነ ነገር ሲያደርግበት ይውላል። ከዛ በኋላ ተመልሶ ይመጣል። እኔ ቤት ውስጥ ነው የምቀመጠው። ከዛ እኔ ወጥቼ መስራት አለብኝ ምናምን ብዬ ወጣው ስራ መስራት አለብኝ ምናምን ብዬ በቃ በስንት መከራ አስታምሜው በቃ እንደዚህ አደርጋለሁ እንደዚህ ይሆናል እኮ ምንም አላደርግም ምናምን ብዬው በቃ አሳምኜው እንደምንም ወደ ስራ ወጣሁ። ስራ መስራት ፈልግኩኝና ወደ ስራ ወጣሁ። ህጻናት ማጫወቻ ተቀጥሬ መስራት ጀመርኩኝ። ከዛ እየሰራሁኝ እሱም ጧት ይወጣል፣ እኔም ጧት እወጣለሁ፣ ማታ እንገባለንና ያን ነገር አልፈለገውም። ወጥቼ መስራቴን አልፈለገውም። ከሰው ጋር ምናምን ተገናኝቼ አሪፍ ዘና ብዬ ምናምን ስመጣ አልወደደውም ያን ነገር። እንዳልሰራ የሆነ ምክንያት ይፈጥራል። ለምሳሌ አመመኝ ብሎ ምናምን ይቀመጥና ጥዬው ከወጣው ምናምን በጣም ነው የሚበሳጨው። ስመለስ በቃ በጣም ኃይለኛ ቃላቶችን ይናገራል። በቃ ለምን እንደዚህ ያደረግሽ? እኔ እየሰራሁ አይደል? እንዳትወጪ ከዚህ በኋላ ምናምን ብሎ አለኝ። እንዳትሰሪ ከዚህ በኋላ ስራም እንዳትወጪ አርፈሽ ተቀመጪ አለኝ። እኔ ሰርቼ አመጣለሁ እንዳትወጪ አለኝ። ከዛ በኋላ የትም ቦታ ሄጄ እንዳልሰራ ማድረግ ጀመረ። በቃ አንቺ አርፈሽ ተቀመጪ እኔ እሰራለሁ ምናምን አለ። ይሁን ብዬ በቃ ተውኩት መስራቱና እኔ ቤት ውስጥ ነበር በዛሳት መሆኑና ቶሎ ነበር የሚያመኝ። በማላውቀው ነገር ያመኛልና የሆነ ሳለ ይሄ ጡቴ ሙሉ ታመመ። ያመመኝም ህመም እንዳለ እንትን ብሎ ቆሰለ። ሙሉ ጡቴ ምንም ሳላቅ ቆሰለብኝ። ቁስል በቃ ደምና መግል እየቀላቀለ ነበር ከዚህኛው ጡቴ የሚፈሰው እና ያን ሁሉ ስሰቃይ እናቱም አልነበረችም። አንድ ቀን ሐኪም ቤት ሄጄ አልታከምኩት። ተነስቼ ጤና ጣቢያ ወጥቼ ሄጄ ታክሜ ጤና ጣቢያ አሸገውልኝ ምናምን መጣና በቃ ምንም አይመስሉም። በሚያመኝ ሰዓት ምንም ላይ አይለኝም። በቃ ዝም ነው የሚለኝ። ጤና ጣቢያ ሄጄ ተመረመርኩኝ።
ከዛ እርጉዝ መሆኔን አወቅኩኝ። እርጉዝ መሆኔን ሳቅ ነገርኩት። ምንም አላለም። በቃ እናቱም ምናምን ደስ አላት። ከዛ በቃ እስኪ እንደሚሆን እናደርጋለን ምናምን አለች ማዘርየው። ቀን ለፋዘር ደወልኩለት አወራሁት። በጣም ይቅርታ አባቴ የት ነህ ልምጣ አልኩት ለስልክ። አንተ መጫልሽ አረግሽ አይደል እንዴ ማረግዝሽን እኮ ሰማሁ ምናምን አለኝ። ባላረግዝ ኑሮ ታስገባኝ ነበር ወደ ቤት፣ ባላረግዝ ኑሮ ወደ ቤት ገባ ነበር ማለት ነው። በስልክ ማውራት ጀመርኩ። በቃ እየደወልኩኝ ደህና ነህ ወይ እንዴት ነው ወይ ምናምን ነው ብለው እና በቃ እሱም ያወራኛል። በቃ ደህና ነኝ ምናምን ይለኛል። እዛ ወራቶቼ በጣም እየሄዱ መጡ። በቃ ሰፈር ላይ ያለ ሰው እስከሚደነቅ እስከሚገረም ድረስ በጣም በቃ ፊቴም ትንሽዬ ነኝ፣ ሰውነቴም ትንሽዬ ነው። በቃ እርጉዞኜ ምናምን ሲያዩኝ በጣም ብሶ ነበር የሚደነቀው። እና በኋላ ላይ ጤና ጣቢያ እንዴት ነው የምትወልደው ይቺ ልጅ እንዴት ነው የምትወልደው? በዚህ ሁሉ ነገር ሳልፍ በቃ እግዚአብሔር ለምንድን ነው በዚህ ሁሉ ይሄን ሁሉ ነገር የሚፈትነኝ? ለምን ሰው የለኝም? ለምን ብዬ በጣም አዘንኩኝ። እና በቃ ከእርጉዝ እንደሆንኩኝ አወቅኩኝ። ሌላ ከባዱ የፈተና ተጀመረ። እሱም ጠዋት ይወጣል፣ በሚፈልግበት ሰዓት ይገባል። ግማሽ ሰዓቱን እየቃምና እየጨሰ የሆነ ቦታ ላይ ይውላል። ሲመጣ ቤንዚል የሚሞላበትን እንኳን ብር ይዞ አይመጣም፣ እንኳን የወጪ ሊሰጠኝ ማለት ነው። ቤት ውስጥ ምንም አይነት ነገር ስለማይኖር እኔ እየወጣሁኝ የሰው ቤት ልብስ አጠባ እያጠብኩኝ የተወሰነ ብር ይዤ መምጣት ጀመርኩ። ማዳበሪያ ሙሉ ልብስ አይሆንም ምናምን እንኳን ሲሉኝ እነሱ አረቀስ እያልኩኝ አጥባለሁ፣ ምን አደርጋለሁ ከምቀመጥ ምናምን እያልኩኝ አጥበላቸው ነበር ልብሳቸው። እና በጣም ነበር የሚከብደኝ። እዛ ላይ ፀሐይ ያለ እርጉዝ ነኝ። እሱ ታኝቶ ምንም ላይ መስሎ ይችላል ምንም። ከዛ ያንን ነገር ሲያይ እሱም ቤንዚል የለኝም እያለ እየመጣ ይዤ ከመመጣው ብር ላይም የቤንዚል እያለ ይወስድብኝ ነበር። ከዛ በኋላ እግዚአብሔር ይመስገን ምጤም ቀላል ሆኖ በሰላም ተገላግዬ ወደ ቤቴ ገባሁኝ። እቤት ስገባም ማዘሩ አልጋ ምናምን አርጋ ቤቱን ቆንጆ አርጋ ምናምን ጠበቀች። በቃ እሷ ባትኖር ሲጀመር ነገሮች እንዳለ በጣም ነበር የሚከብዱኝ። ጥሩ ሰው ስለሆነች ነገሮች ትንሽ እንደዛ ቀለለችልኝ። የሚያርሰኝም ሰው አልነበረም፣ የእሱ እናት ነበረች። እሷም ጠዋት ወጥታ ማታ ነው የምትገባው። በቃ አብዛኛውን ሰዓቴን ተኝቼ ነበር የማሳልፈው። የሚበላም ነገር ምናምን የእሱ ትንሽ ትመጣና አጥሚት ምናምን ሰርታልኝ ነበር የምትሄደው። በቃ የሚጠይቀኝም ሰው ብዙ አልነበረም። በሶስተኛ ቀኔ ቤት ውስጥ ማንም ሰው አልነበረም እና በጣም ርቦኝ ምግብ ለመስራት ተነሳሁኝ። ስነሳ በጣም ብርድ ነበረ፣ ዝናብ ነበረ። ብርድ መቶኝ ለሞት የሚያደርስ ያህል ታምሜ ነበር። እንደዚህ አይነት ስቃይ ውስጥ 5 ወር ሞላኝ። እሱም ፖሊሶች እዚህ እንደሆነ አወቁ፣ ታሰረ። በኋላ በህይወት ጭራሽ ልሸከመው ማልችለው ከኔ አቅም በላይ የሆነ ችግር ውስጥ ገባል። ታሰረ። እሱ ቤት ውስጥ ቤት ኪራይ በደረሰበት የሚበላ ነገር በሌለበት እኔ በታመምኩበት እኔ በጣም ታመሜ ነበር። በዛ ሰዓት በማጸኔ ብርድ ገብቶ በጣም ነበር የሚያመኝ። አልጠነከርኩኝም ነበር ብዙ። ከዛ በኋላ ፖሊስ ጣቢያ ሄድኩኝ። የግድያ ሙከራ እንደሆነ የ6 ዓመት እንደሚያሳስረው በምንም አይነት ዋስ እንደማይወጣ ምናምን ነገሩ። ከዛ ችግር የለውም ሊፈታ ይችላል ይወጣል ብለን ብዙ ነገር ሞከርን፣ ጠበቃ ሞከርን። ምንም እንትን አላሉም። ወደ ማረሚያ ቤት ወሰዱት። ምንም የሚፈታበት መንገድ አልነበረም ከይቅርታ ውጭ ማለት ነው። በይቅርታ ሊወጣ ይችላል፣ ከዛ ውጭ ግን ምንም እንትን ልንለት አንችልም ብለው ታሰረ። ከዛ በኋላ ይሁን በቃ ቢያንስ እንትን ይላል ተምሮበትም ተስተካክሎም ይወጣል ምናምን ብለን ወደ ቤት ተመለስን። 6 ወር የቤት ኪራይ ነበረብኝ እኔ በዛ ሰዓት ያልተከፈለ። እሱ እያለ ቤት ውስጥ ምንም ነገር የለም። የባሰ ትልቅ እማልወጣው እማልቋቋመው ገና መውለዴ ነው። ቤተሰቦች አጠገቤ የሉም። ያለችው የእሱ እናት ብቻ ናት። ጭራሽ ልወጣው እማልችለው ፈተና ውስጥ ገባ። ሁሉ በነበረበት ጊዜ በቃ የእሱ እናት የተወሰነ የቤት ኪራዩን ከፈለችልኝ። ከዛ በኋላ መኖር ጀመርን። በየሰው ቤት እየዞርኩኝ የሰው ቤት ልብስ እያጣጣብኩኝ የምናገኘውን ከልጄ ጋር እየጎረስኩኝ ልጄን ማሳደግ ጀመርኩኝ። እና እሱን ለመጠየቅ የትራንስፖርት ያስፈልጋል፣ ለሱ የሚበላ ነገር ይዤ መሄድ ያስፈልገኛል። ገና እዛም ከሄድኩ በኋላ ከኔ ብር ይጠብቃል። የምጣው ነው ምናምን እንኳን ካልኩት ትንሽ እንኳን ካረፈልኩኝ ለመምጣት አልፈለግሽም፣ ለመምጣት አስበሽ አይደለም አውቀሽ ነው ምናምን ነበር የሚለኝ። እኔ ገና እዚህ ጋር ከልጅ ጋር እየተሰቃየሁ ማለት ነው። ከዛ በቃ ለሄጄ እሱ ጋር ሄጄ ይዤለት የሚሄደው ምናምን
ሳጣ እንኳን በቃ ነገር እናቱ ስለምታውቅ በቃ ከሷ ጋር እሷን ጠብቄ እሷ ስትሄድ የሆነ ነገር እንጀራም ጋግራ ምናምን ባሻ ምናምን አድርጋለት ስለሆነ የምትሄደው ከሷ ጋር ነበር የሚሄደው እና እሷ ደግሞ ቶሎ ቶሎ አትሄድም። እሱ ደግሞ እኔን እየደወለ ለምንድን ነው የማትመጪው? ለምንድን ነው ልጄ የማታሳይኝ? እንዴት አትመጭም? ኧረ እዚህ ጋር እንደዚህ ሆኜ ነው እንደዚህ ምን አገባኝ? የፈለግሽውን ነገር አድርገሽ ነይ ከኔ አንቺ ነሽ አንቺ ውጪ ስላለሽ አንቺ ነሽ የምትሻዩ ልጅ እኔ እዚህ ተቀምጬ እንደዚህ ነው ብለኝ። ከአዲስ አበባ ነበረ የታሰረው። ከአዲስ አበባ ወደ ዝዋይ ወሰዱት እና እዛም ሄዶ ለመጠየቅ አይሆንም። በጣም ሩቅ ነው። ትራንስፖርቱ ውድ ነው። ለራሴ እኔ እዚህ ጋር 50 ብርም 20 ብርም አግኝቼ ነው የምውለው። ምንም የለኝም።